ሰላም አለይኩም ኢትዮጵያውያን ደህና ናችሁ ወይ? የመከራ ጊዜው ይኸውላችሁ ተቀጣጥሎ መጨረሻ ላይ እዚህ ጋር ደረሰ። ፍጹም ይህን ሰውዬ እንኳንና ለመሪነት ለምንም ነገር አይመችም። ህዝቡ ገብቶታል። ቢገላበጥ ወዲህ ብል የሚያስፈራኝ እኔ ግን የእሱ መሄድ አይደለም። ይሄዳል፣ ኦፍኮርስ መሄድ ደግሞ አለበት። እንደዚህ አይነት ጨዋታ የለም። ምናልባት ተዋግቶም ሊሄድ ይችላል። እንደዚሁ ለመጥፋት ኤርትራም ሊደበድብ ይችላል በአውሮፕላን። እሱ ቦታው ላይ ያለ እንደሚሄድ የታወቀ። እንደዚህ አይነት ቀጣፊ፣ እንዲህ አይነት ሰው ግን ሌላ ያሰራው ስራ፣ ትልቁ ስራ በኢትዮጵያ ውስጥ በዛ ሀገር ውስጥ የመግደል የመስረቅ ካልቸራል ሬቮሉሽን ነው የተካሄደው። ማህበራዊነትን በሬሊጅን በሃይማኖት በሁሉም ነገር ነው የተነካው። የኢትዮጵያ በድህነት በረፊጂ ምናምን ብዛት አገር ጥሎ በመሄድ ስራ የለም፣ ትምህርት የለም፣ በድንቁርና ጄኔሬሽኑ ድምጥ ማጡ አጥፍቶ የሚሄደው ይሄ ሰውዬ ተልኮ የመጣ ከየት ነው? ማንን ነው እንደዚህ ማንን ነው ማታለል የሚፈልገው? አሁን ግን አለቀ። ሰዎቹ ውሸት በውሸት ላይ ይዳብራል፣ መጨረሻ ላይ እንክትክቱ ይበላል። ግን የተናገረው ስለ ኤርትራ እዛ ጋር እንመጣለን ሌላ ጊዜ በደንብ አድርገን። ሳይኮሎጂ የዚህ ሰውዬ ናርሲሲስቲክ የሆነ ካፓሲቲ። ናርሲሲስት ማለት ምንድን ነው? ሰዎቹ እንዲህ አይነት በራሱ ፍቅር ያለው ሰው ራሱን በጣም እንደሚጠላ የታወቀ ነው በሳይኮሎጂ። ስለዚህ ናርሲሲስቲክ ስፕላይ የሚባላል በውሸት ብቻ ነው ሰፕላይ ማድረግ አለበት። እኔ ነኝ እንዲህ ነኝ ለማለት በቃ መጨረሻ ላይ በውሸት ራሱን ሰማይ ይሰቅልና ይወድቃል። ወደ ኢትዮጵያውያን ይኸውላችሁ እንግዲህ በጣም ደስ የሚል የምሁር ፍልስፍና የምሁር አናሊሲስ እንሰማለን። ይሄ ትንሹ ለመግቢያ ነው። ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። ለማንኛውም እንዴት ታየዋለህ? ኢትዮጵያ ምን ላይ ነው ያለችው? ምን ሰማው ነገር ሁሉ ነገ ከነገ ወዲያ የበለጠ ጥቁር ደመና ይዞባት የሚመጣ እንደሆነ የሚያሳዩ ናቸው። እንዴት እያየው ነው? የኢትዮጵያ ኢኮኖሚ ከየት ወዴት እየሄደ ነው? ምን ጥያቄ የለውም። በአጭሩ ለማስቀመጥ የኢትዮጵያ ኢኮኖሚ ከድጡ ወደ ማጡ፣ ዜጎች ከረሃብ ወደ ችጋር እየሄዱበት ያለበት ሁኔታ እና ወደ ከፋ ጉስቁስልና ዜጎችን እየመራ ያለ ኢኮኖሚ ነው። እንግዲህ መነሻዎቹ ብዙ ናቸው። የመጀመሪያውን ስንመለከት ኢኮኖሚ እቅድ የሚባል ነገር በአብይ አስተዳደር ውስጥ አሰባ። ጠቅላይ ሚኒስትሩ በተለያዩ አጋጣሚዎች የሚያወሯቸውን ለምሳሌ አሁን ከአዲስ አበባ ዩኒቨርሲቲ ምሁራን ጋር የ75ኛውን የበዓል በሚያከብርበት ጊዜ ምናልባት ተከታትለው ይችላል የሚያወሯቸውን፣ እንዲሁም በተለያየ ጋዜጣዊ መግለጫ እንደ ሀገር የሚመራበት የራሱ የኢኮኖሚ ፍልስፍናዎች አሉት። እነዛ ፍልስፍናዎች ደግሞ ለማስፈጸም የጊዜ ሰሌዳዎች እና የሞኔታሪ ፖሊሲ ሆነ ፊስካል ፖሊሲ እነሱን በአግባቡ ቀምሮ ተወሰኑ ዓመታቶች ውስጥ ያስቀምጣል። ምሳሌ አብዛኛው ጀማሪ ሰባኪ የሚሰብካቸው ትልሞች ነው የሚመስሉ። ምሳሌ አሁን በቅርብ ራሱ ከምሁራን ጋር ሲያወራ ሰምተው ከሆነ ኢትዮጵያ በ30-30 ወይም ኢትዮጵያ በ50-50 በ20-50 ወይም ኢትዮጵያ በ27 ከዓለም አንደኛ ትሆናለች። ኢትዮጵያ በ20-30 ከዚህ በፊትም ብሎት ነበረ። ኢትዮጵያ ከዓለም አቀፍ ማህበረሰብ ውስጥ ትልቅ ከሚባሉ ሀገሮች አንድ ተርታ ትመደባለች። ይሄ በኢኮኖሚ አትሊስት አገሮችን እኮ ቢናገር ሌላ ነው። እነማን ናቸው አገሮች? በአፍሪካ ውስጥ አንደኛ የሆኑት ሁለት ከማን ነው የሚበልጠው? አላደለ ኦኬ። ይሄ ህልም ሲናገር አገሮችን መናገር የለበትም። ከአሜሪካ ወይ ከራሽያ ሁለተኛ ሶስተኛ የሚባል ነገር አለ። ስም እየጠራ እስኪ በዚህ ሰዎቹ ኢትዮጵያንስ ይሄ ልጅ የተማረ ሰውዬ ዚስማን ሀዝ በደንብ አድርጎ ነው ዲፋይን ያደርገው። ይህን ሰውዬ የሚያስፈራው በዛ ካልቸር ውስጥ ገድሎ መሄድ፣ ሰርቆ መሄድ፣ ሬፕ አድርጎ መሄድ፣ ቆራርጦ ሰው መሄድ። ይህንን ካልቸር ኖርማል እንዲሆን አድርጎታል። መሪ ነው፣ ህዝቡም ይከተለዋል። ልጆች የሚያውቁት ነገር የለም። የመሪያቸው በቃ ሌጋላይዝ ክራይም
ሌጋላይዝ አድርገው እስካሁን ድረስ ስንት አይነት ግድያ ተደርጎ አንድ ሰው ፍርድ ቤት ውስጥ የመጣ ትርጉም የለውም። የኢትዮጵያ ትልም ነው ይሄ የአብይ አህመድ ቅዠት ነው። እንግዲህ ቀደም ሲል ያልከው እቅድ ፕላን የሚባሉ ነገሮች አፉ መከፈቱን እንጂ ምን እንደሚናገር እንኳን በትክክል ሳይቆጣጠር ዝም ብሎ የሚለቅ አይነት ሰው ሆኖ ነው የታየኝ። ምክንያቱም በጥናት የተመሰረቱ አይደለም፣ ዝም ብሎ ጭንቅላት ውስጥ የሚመላለሱ ምኞቶችና ቅዠቶችን የተናገረ እንደሆነ ነው እንደው ዝም ብለን ስንረዳው። እንደ ኢኮኖሚ ባለሙያ ግን እንዲህ አይነት ነገሮች ምንድን ናቸው? ቅዠት ነው። ጥሩ እንደውም ቋንቋውን አመጣዋል። ቅዠትና የኢኮኖሚ እቅድ አራምባና ቆቦ ናቸው፣ አይገናም። አሁን ከሱ እንጀምር። ምሳሌ ኢትዮጵያ በ2030 በለሱ የወሰደውን ከ5 ዓመት በኋላ አፍሪካ ኢኮኖሚ ልማት ትልቁ ራዕይ ካላቸው ሀገሯ አንዷ ትሆናለች። እንግዲህ ከዚህ በፊት ደግሞ አንደኛ ያለውን አጥሮት ነው። ኦኬ እንውሰደው። ከዛ ይሄን ለማሳካት ይላል። ኦኬ ጥሩ ነው ብለን እንውሰደው። ይሄን ለማሳካት ትልሞች ይላል። ትልሞቹ ላይ ሲሄድ ማንም የማይነቀንቀው የሀገር ሉዓላዊነትን የሚያስመሰክር ፓስፖርት መያዝ ይላል። የኢኮኖሚ እድገት ለማምጣት ወይም ደግሞ የተዋጣለት የኢኮኖሚ ስርዓትን በመፍጠር በኢትዮጵያ በአፍሪካ ቀዳሚ ለመሆን ፓስፖርት መያዝ ነው ትልምህ የሚሆነው ወይስ? ኦኬ ፓስፖርት ራሱ መያዝ እኮ ሌላ ጉዳዮች አሉ። በምንድነው ጠንካራ ፓስፖርት የምትፈጥረው? ኢኮኖሚው ጠንካራ ሲሆን፣ ፖለቲካ አስተዳደር ጠንካራ ስትሆን፣ ሞር ዲሞክራቲክ ስትሆን፣ ሁሉን አሳታፊ የሆነ አገር ወይም የፖለቲካ ስርዓት ስትፈጥር ነው። አሁን ተመልከተ የመለሰልን ከአፍሪካ ጠንካራ የሆነ ኦኬ ኢኮኖሚ ብለን እናስተካክልለትና ኢኮኖሚን በለው እንፈጥራለን። በጣም ጥሩ። ትልሙስ ምንድነው? ሉዓላዊነት የሚከበርበት ሰብአዊነት የሚከበርበት ፓስፖርት መያዝ ይላል። this is ራሱ አብዶ የሚያሳብድህም ይሄ ነው። የሚያሳብድህ ደግሞ የሀገር መሪ መሆኑ ነው። ይሄ ነው ከኢትዮጵያ ባለው ከኢኮኖሚ ፍልስፍናዎች ጋር በጣም የተፋታ አይነት ሰው ቢኖር አብይ ነው። ነያቶች አረፍተ ነገር ብቻ ሰርተው ስለወጡ ሐሳብ የሚሰጡ ወይም ትርጉም የሚሰጡ ይመስለዋል። ምክንያቱም ይሄ ደግሞ ከፓወር የሚመነጭ ከስልጣን የሚመነጭ ዕውቀት ነው። እሱ ደግሞ አደገኛ። ይሄን አፍታተን ስናየው ኦኬ ኢትዮጵያ በአፍሪካ ኦኬ አንደኛ በኢኮኖሚ እድገትም ልንል እንችላለን፣ ችግር የለውም። አሁን ኢኮኖሚ ዝም ብሎ ቅዠት አይደለም የሚል ያንን ትልምህን ወይም ደግሞ እሱ በቅዠት ያስቀመጠውን እንኳን ለማሳካት አፍሪካ አንደኛ ከዓለምም አንደኛ ብለህ ማስቀመጥ ትችላለህ። ግን እነሱን ለማሳካት የሚያስችል ምንድን ናቸው ፕሮጀክቱ? ፓስፖርት መያዝ አይደለም። ተመልከተው፣ እሱ አፍሪካ አንደኛ ለመሆን ያለው ምንድነው? እሱን ለማሳካት ጠንካራ የሆነ ፓስፖርት ያስፈልገናል። how illogical even logically ካሰብከው እንዴት አርጎ ነው? ምናልባት በቃላቶቹ ውስጥ መሀል ያለው ልዩነት ያውቃል ወይ ዘሪሁን? ይሄ ህልም፣ ራዕይ፣ ግብ፣ ተልእኮ እንደነዚህ አይነት ቃላቶቹን ራሱ በአግባቡ የመረዳት አቅም አለው? እንዲሁ እዛ ላይም ራሱ ጥያቄ የሚነሳበት ሰው ነው። ያ ቅድም ያልከው አሁን እንግዲህ ትልም አይደለም የሚሆነው በመጀመሪያ ደረጃ። ምክንያቱም ቅዠት በሌላ ቅዠት አይደለም የምታሳይ ነው። ያንን ቅዠት ኦኬ ቅዠትን ይበለው ወይም ቅዠቱን ወደ ህልም የሚቀይሩልን የተለያዩ ትሮች ልጠቅ ሌላ ቅዠት ነው ያመጣው። ኢትዮጵያ ከአፍሪካ አንደኛ እናደርጋታለን፣ ይሄን ለማሳካት ደግሞ የምንጠቀመው ብሎ ሌላ ትልም ነው። ራሱ ቋንቋውን እንኳን ከተመለከትከው ማለት ነው ኢኮኖሚክስ እንኳን የማይረዳው ኢቭን ናርሲሲስቲክ ካራክተሪስቲክ ሰዎች ይሄ ራስ ወዳድ መቀጠል የሚችለው ፊውል በማድረግ ነው። መኪና ውስጥ ዝም ብላ አትሄድ ማለት ፊውል ማድረግ አለ፣ ቤንዚና መስጠት አለ። የናርሲሲስቲክ ካፓሲቲ ደግሞ ገብታችሁ ብታዩት ፊውል ያስፈልጋችሁ። የሚያስቀጥል ውሸት፣ የሚያስቀጥል ህልም፣ የሚያስቀጥል በፍጹም አያፍሩ። ምክንያቱም አለዛ መኖር አይችሉም በፍጹም። ሲገላበጡ ነው የሚያሉት። አቴንሽን ይፈልጋሉ። የሚሰሩትን አያውቁም። ናርሲሲዝም እኮ በሽታ እኮ ነው። ይህ ሰውዬ ደግሞ ከዛ የበለጠ ለምን ብዙ ጊዜ ሰዎች ነገር ውስጥ በመሪነት ደረጃ ሰዎች አገር ይዘ
130 ሚሊዮን ህዝብ ለማታለል እችላለሁ የሚል ትምክህት በጣም ከባድ ግድ የለም። ስለ ሶሳይቲው ቢጠፋ ምን ቢል አንድ ብቻው 130 ሚሊዮን ኢትዮጵያው ይጥፋ ወይስ አንተ ትሞታለህ ቢሉት ኖ ይጥፋ ነው የሚለው። እንዲህ አይነት ሰው ኤክስትሪም ነው። የእሱ ናርሲሲስቲክ ርዕሰ ወዳድነት ነው ብላችሁ ያለው ሰልፍ ላቭ። የአማርኛ መዝገበ ቃላት እንኳ በትክክለኛው ሊፈቷቸው የሚችሉ አረፍተ ነገሮችን አለ ጀስት እዚህ ጋር የሚንኳኩበት የቃላት ኳኳቴዎች አሉ። እነሱ እንደመጡለት ተሰካክቶ ስለመጡለት ብቻ ይለቃቸዋል ነው። ተመልክተዋል። ሰውየው ምንም ማሰብ እንደማይችል በብዙ መልኩ የምታየው አሁን ምሳሌዎች ካመጣ አንድ ጊዜ ምንድነው ኦኬ ኢኮኖሚ የኢትዮጵያ የእጥረት ሳይንስ ነው። እኛ ግን የእጥረት አይደለም ማለት የተትረፈረፈ ኢኮኖሚ ነው። ሪሶርሳችን የተትረፈረፈ ሀብታችን የተትረፈረፈማ ከሆነ ኢኮኖሚክስ የሚባለው ወይም ደግሞ ምጣኔ የሚባለው ሳይንስ ባልኖረ ነበር። ዝም ብለህ ያገኘኸው ኪስ ላይ ያለውን እየበተንክ የምትገዛ ከሆነ በቂ ሪሶርስ ካለ ሄደህ ወርቁንም ከመንገድ ላይ አፍሰህ የምትሄድ ከሆነ ገንዘቡንም ከዛፍ ላይ የሸመጠጥክ የምትሄድ ከሆነ ኢኮኖሚክስ ለምን ያስፈልጋል? አሪፍ አይነት ኮሙኒዝም ነው። ድሮ እነ ካርል ማርክስ የሚሉት የነበር አይደለ? ህግ የለም ምናምን ሄደህ የፈለግከውን ትወስዳለህ፣ ሁሉም ተሟልቷል። ገባችሁ? ይሄ ኮሚናል ሶሳይቲ የሚለው የኮሙኒስት አይዲዮሎጂ የመጣበት ነው የምላችኋል አይደለ? በ21ኛው ጀነሬሽን ሴንቸሪ ላይ የአቢቹ የብቹ የተለየ ኮሙኒዝም የሚባል ነገር ሊፈለስፍና ቁጭ አድርጎ ኢትዮጵያ ውስጥ ሊያሰራ ይፈልጋል። ራሱን ከገደለ በኋላ ኮሙኒዝም የሚባለው ነገር ጭራሽ እሱንም የሚያውቀው አይመስለኝ። ውሃውም እንደ ልብ መንገድ ላይ ፈሶ የሚገኝ ከሆነ ንጹህ ውሃ ማለት ነው። ምንም ሳትሳቀቅ የምትጠጣው ከሆነ ምግቡ ምንም ሳትሰራ መንገድ ላይ አፍሰኸው የምትሄድ ከሆነ ኢኮኖሚክስ ለምን ያስፈልግ? የተትረፈረፈ ነገር ስለሌለ ተመልከት። ኮንሴፕቱን እንኳን አይረዳው። ጽንሰ ሀሳቡ ምንድነው? እሱ ኦኬ ኢኮኖሚክ ሳይንስ የእጥረት ነው። እኛ ግን የኢትዮጵያ ኢኮኖሚ ግን የእጥረት አይደለም የተትረፈረፈ ነው ይላል። ኢትዮጵያ ሊሚትድ ሪሶርስ ነው ያለ በሰው ኃይል ይሁን በፋይናንስ ይሁን እንኳን ኢትዮጵያ አሜሪካም ሌላውም አደግ የሚባል ሀገር ቢሆን ሪሶርሱ በጣም እጅግ የተወሰነ ነው። ያንን ደግሞ እንዴት እንጠቀምበት ነው። በቅዠት ሳይሆን ፕላን ያስፈልጉታል። ስለዚህ ወደ ፕላኑ ስንመጣ ይሄ ሰው የሚያወራው ቅዠት ነው። ይህን ደግሞ ቅዠቱን የሚያሳካው ደግሞ በሌላ ቅዠት ነው። ይህንን እንግዲህ ተመልካቾች ደጋግሞ ይሄንን ቆርጠ ያሳየውን ነገር ቢያዩት አይ ቲንክ ምን እያልን እንደሆነ የሚረዱት ይመስላል። መስተዋት ራሱን እያየ ነው የሚያደርገው። ራሱን እያየ ባለም ውስጥ ቆንጆ ይመስለዋል። እንደሱ ችሎታ ያለው ሰው አይመስለው። ናርሲሲዝም እንደዛ ነው። መስተዋት ላይ ነው ትግሉ። ቤት ውስጥ መልኩን እያየ እየሳቀ ከመልኩ ጋር የሚያወራ ሰው ነው። ግን ታዩታላችሁ ጠባዩ ምን እንዳስመሰለው እንቁራሪት ነው የሚመስለው። በእኔ አስተሳሰብ እንቁራሪት ነው የሚመስለው። የመጀመሪያው ነገር እንኳንም ይሄንን ቪዲዮ እንትን አልከው ቅድም የሚባለው ጀስት ቅድ የሌለው ነገር በቃ ዛሬ በግራ ነገ ደግሞ በቀኝ ከእንደገና ደግሞ ይሄኛው ሲያስቆም ወደዚህኛው ፕሮጀክት መለሳለህ። በዚህ ውስጥ ደግሞ ሪሶርስ ይባክናል፣ የሰው ጉልበት ይባክናል፣ አጠቃላይ የህዝብ ሀብት ይባክናል። አሁን አዲስ አበባ ውስጥ እንደሚሆነው እንደዚሁም በሌሎች ከተሞች ላይ እንደሚሆነው ማለት ነው። ሌላው እንግዲህ ኢትዮጵያ የተረጋጋች ሀገር አይደለችም፣ ሰላም የሰፈነበት ሀገር ካልሆነ መሪው እቅድ ከሌለው መሪው የኢኮኖሚ ጽንሰ ሀሳቦችን እንኳን ለመረዳት አቅም ከሌለው ምን አይነት ኢኮኖሚ ነው ተስፋ የምናደርገው? አብይ አማካሪዎች እንኳን ቢኖሩ ኢቭን አማካሪዎቹ ምን እንዳሉት እንኳን ለመረዳት የሚችል አይደለም። ያው ኮንሴፕት እጥረት እንዳለበት በብዙ ጊዜ አሳይቷል። ቃላት እንደመጡለት ነው የሚወረውረው። ኢኮኖሚ ሳይንስ ለኔ ያሳፍራል እንኳን እንደ አንድ ሀገር መሪ ቀርቶ ማለት ነው።
ከዚህ በፊት ሰምተዋል። የኛ ወታደሮች በሳንጃ ነው እነሱ የተደፈሩት በወንድ ነው፣ የኛ ወታደሮች ግን በሳንጃ ነው ይላል። አሁን ምንም ሚኒንግ የለው፣ ትርጉም የለው፣ ዝም ብሎ የመጣለትን ነው። ለክርክር እንኳን የሚጋብዝ አይደለም። ከዚህ በፊትም እንደዚህ ተናግረዋል። ዛፍን እንድተክለው ለነሱ ጥላ እንዲሆን ነው ይልሃል። ለሟቹ ሰው ነቅለህ ዛፍ በመትከልህ ለሟቹ ምንድነው ቤኔፊት? ምንድነው ጥላ የሚሆን? ኢቨን ሎጂካሊ እነዚህ አይነት ነገሮችን ለማብጠርጠር ሰውነት ይገፈትራል። ቢኮዝ ሎጂካል አይደለም። ወይም ከአንድ ሰው ይናገረዋል ብለህ እንኳን አይደለም ትልቅ ስልጣን ከያዘ ቀርቶ አይደለም እንደው መንገድ ላይ ካለ እንኳ በቅዠት ዓለም ላይ ከሚኖር ግለሰብ የማትጠብቃቸው ቃላት እና የአብይን ኢኮኖሚ ስታስብ አብይን ማየት አብይ ቅዠት ውስጥ ህልም ውስጥ ያለ ነው። ለሱ አዲስ አበባ ከተብለጨለጨች በቃ ሀገር ሰላም ነው ብሎ የሚያስብ ሌላው ሀገር ሰላም ነው፣ ሌላው ክፍለ ሀገር እጅግ ኢትዮጵያውያን በጣም ጠለቅ ያለ ነገር ይናገራል። ከዚህ ቀጥሎ ይሄኛው አይደለም ኢምፕሬስ ያደርገኝ የተናገረው ነገር አለ። ኦኬ አሁን ዲስክራይብ የሚያደርገው ግን የናርሲሲስቲክ ጠባይ ነው። ይሄ ራስ ወዳድነት አለ አይደለ? ኤክስትሪም የሆነ ሰፕላይ ይፈልጋሉ ነው የሚለው። ሳይኮሎጂው ምንድን ነው የሚለው? ናርሲሲስቲክ ሰፕላይ ኢዝ ኤክሰሲቭ ፓቶሎጂካል ኒድ ፎር አቴንሽን። በቃ እዩኝ ከመጠን በላይ ያለፈ አድሚሬሽን፣ አድምጡኝ፣ እኔን ብቻ እኔ እንደዚህ አድርጌያለሁ፣ በቃ አድንቁኝ። or validation from others to maintain a narcissistic fragile self-esteem. self-esteemaቸው በጣም ፍራጅል ነው። የሚሰበሩ እቃዎች ናቸው። የአብይ አይነት ራስ ወዳድነት ኦኬ በጣም ፍራጅል ነው። ይፈልጋል ሰፕላይ ካላገኘ ሰፕላዩ ምንድን ነው? ለምሳሌ ፖዚቲቭ ሰፕላይ የሚሉት አለ። አዎንታዊ አድሚሬሽን፣ አድናቆት፣ ኮምፕሊመንትስ። የሰራው ስራ እኮ ሌላ ነው፣ ግሩም እኮ ነው፣ እንዳንተ እኮ የለም። ፕሬዝ፣ አቴንሽን፣ እንዳንተ በፍጹም ዩ አር ዘ ቤስት፣ አንተ ብቻ። ተወዳዳሪዎች ናቸው አይደለ? እና ይሄ ሴንስ ኦፍ ሱፐሪዮሪቲ ወደ ላይ ይሰቅለዋል። እኔነቱን ይገፋዋል ወደ ላይ ነው ብላችኋለሁ። ሌላ ደግሞ ኔጌቲቭ ሰፕላይ ከዛ ጋር የሚመጣ ደግሞ ያኛውን ነገር ላለማጣት ፊር፣ ቡካት፣ ፍራቻ ምን ሆናለሁ። ኦኬ ድራማ ነው የሚፈጥረው። መስተዋት ላይ ያየ እንዲህ ብላቸውስ ምን ይሉኛል? ኦኬ አንገር አንዳንዴ ያናድደዋል። አሁን የሰራው ሚስቴክ ሰሞኑን የሰራው ሲያቃጥለው ነው የሚኖረው እና ኮንትሮል ስላጣ፣ ራሱን መቆጣጠር ስላጣ ሌሎችን ለመቆጣጠር ሞር መዋሸት አለበት። ኦኬ ሴንስ ኦፍ ፓወር ኤንድ ሲግኒፊካንስ አለው። በቃ እኔ ነኝ ጉልበተኛ፣ ሲግኒፊካንት ነኝ፣ አለ እኔ የሚሆን ነገር የለም የሚባል አይነት አለ አይደለ? እና ምንድነው ኔጋቲቭ ቢሆን መጥፎም ቢሆን በመጥፎነት መታወቅ አንድ ነገር ነው። በመግደል በሬፕ ማድረግ፣ ዲሂማናይዝ ማድረግ፣ ሰው ድሬኒንግ ኤንድ ማኒፑሌሽን ፓርትነርስ ኦፍን ፊል ዩዝድ ኢሞሽናሊ ድሬን ኦር ሎስ። በቃ ይሰለቻል። ድሬን ነው የሚያደርጉ፣ በደንብ ነው ድሬን የሚያደርጉ። እና አሁን የነ ክብረት ነው ምናምን የሚባለው ስፕላይ አንተነህ እንደዚህ የሚባለው ነገር ቀስ እያለ ይሞታል። ግን ምንድነው ኢፌክቱ? አብይ የኢትዮጵያ ሶሳይቲ ውስጥ ያደረገው ነገር ግን ለዘላለም ይከፍለዋል የኢትዮጵያ ሕዝብ። ስሙት ሰዎች። እንቀጥል ብቻ። ጸጥታና ሰላም የሰፈነበት ብሎ ማሰብ ሀገሪያ እንዲወሰድ ብለው ወሰዱ። ያው ብር ስለሚፈልጉ ነው እንጂ አልተዘጋጁም፣ ፕላን የላቸው። እነሱ ቀላል ይመስላቸው። ኦኬ ቢችን ብር ከወሰድን የምንፈልጋትን ነገር እናስፈጽማለን፣ ወይም ደግሞ የወሰድነው የብድር ጉዳይ ቢያንስ እንኳን ለወራት እንዳይነሳ ይሆንብናል፣ ወይም ደግሞ የተበደርነው የመክፈያ ጊዜ ስለደረሰ ቢያንስ እሷን ማስታገሻ የሆነ ብር እናገኝ። በቃ የሱስ ማስታገሻ አይነት ልክ እንደሚወስድ አይነት ሰው ማለት ነው። ሱስ ነው። ናርሲሲዝም ሱስ ነው። ቀጣይ የሆነ ድራማ ከሌለ በምንም እና ሳያስቡ ነው የሚያደርጉት እና ሱስ ነው። በጣም ደስ የሚል ነገር ዲስካስ ያደርጋል ሰው። 50 ብር ከሰጠው በቃ እሷን ነው ሱሱን ማስታገስ ነው የሚፈልገው። ነገ ህይወት ምን ይሆናል፣ ነገስ ምን እቅድ አለኝ፣ ላይፌ ምን ይመስላል የሚለውን እንደ ኮካይን አዲክት እኮ ነው።
አዲክሽኑ ሲሰማው he doesn't care 100,000 ስራ አለን እዚህ ብትለው ኖ 100 ብር ብቻ ስጠኝ ብሎ ነው የሚለው አስቡ just like የአብይ ኢኮኖሚ ሱስ ውስጥ እንዳለ ነው እንቅስቃሴያቸው ዛሬ ሱስ ነው በሽታ ነው ምን ያርገው ችግር ደርሶባቸዋል ወይ ብድር ይፈልጋሉ ወይም ደግሞ ለፕሮፓጋንዳ ስራቸው የሚሆን መብለጭለጭ አዲስ አበባ ላይ መስራት ይፈልጋሉ በቃ ያችን ሱስ ለማስታገስ actually የብልጭልጭ ሱስም ያለባቸው ይመስለኛል so directly ሱስ ነው እነሱ well of course እሱ እኮ ፊውል የሚያደርጉበት እኮ ኢሜጅ እኮ ነው ነጸብራቅ እኮ ነው ድህነት መጥላት እኮ ነው I don't care ይሄን ብቻ ማረጋው ይሄ ነው የሱ ኢሜጅ እኮ ነው ኢትዮጵያ እኮ ሁሉ እንደዛ ብትሆን ደስ ይላል አቆም እንጂ በስስት ማወቅ አልቻለም እንጂ ማድረግ እኮ ይችላል እኮ ቀስ ያለ የለም ስሜት የለም ለራሱ ብቻ ነው እሱን ማየት የሚያረካቸው ሰዎች ናቸው ኢኮኖሚን የሚጫወቱበት በእነሱ ሱስ ልክ ነው ወይም ደግሞ ይህ ገንዘብ የተወሰደው በምን ያህል ጊዜ ሊመለስ ይችላል የኢኮኖሚክስ መዋቅሩ ይሄንን ለማስተናገድ አዲሱን ለውጥ ለማስተናገድ ዝግጁ ነው እዚህ በኋላ ላይ መጣፊያው ማጠሩን የምትመለከተው አሁን ብሔራዊ ባንክ እንኳን ነፃ ገበያ የሚለውን ነገር አይደለም ለስሙ ነው የሚለው ብቸኛውና የስልጣኑ የመጨረሻው አካል በመሆኑ የሚወስናቸው ውሳኔዎች ሁሉ በእያንዳንዱ መስሪያ ቤት ገብተው ዛሬ የምታየውን ቀውስ ሁሉ ፈጥሯል በደህንነቱ ላይ የምታየው ወይም በኢኮኖሚ ላይ የምታየው ወይም በአጠቃላይ የኢኮኖሚ የፖለቲካ ማህበራዊ ቀውሶቻችን ላይ የምታየው የአብይ መገለጫ እንደሚዋሽ ማወቅ አቁም እኮ at some point አላቸው አይደለ ወደ ውሸት ይለወጣል ከውሸታም ወደ ውሸት ኦብሰሲቭ የሚል ፐርሶናሊቲ አለ ብሎ ፓቶሎጂካል የሆነ ላየር አይደል አለዛ መኖር የማይችል አንድ ነገር ይላል ዛሬ በነገታው ደግሞ በሌላ ውሸት ፊውል ሊያደርገው ይፈልጋል መጨረሻ ውሸት በውሸት ተምታቶበት ቁጭ ይላል እስከ ኤሪትሪያኖች አልነበሩም ኢትዮጵያው ገያ ሲላል እኮ ያለው አሁን እሱን ሁሉ እናመጣዋለን አይናውጣ ይሄ እናቶቻችን አይን ቀርጥፎ የበላ የሚሉት አይነት ሰው አይን ቀርጥፎ የበላ አይነት ሰው እፍረት የሚባል የለውም ወይም ከማህበራዊ ሴቶቻችን አንዱ የሚባለው ምን ይሉኛል ይሉኝታ የሚባል ነገር ምናልባት በጣም ጎልቶ አደባባይ ላይ የወጣው አብይ ስልጣን ላይ ሲወጣ በጣም ሰልፊሽ ነው ከመጠን በላይ ራሱን ይወዳል የሚወዳው ግን ሪፍሌክሽን ኦፍ ሄትሬድ ነው ሰዎች ናርሲሲስትስ ከራሳቸው ጋር መኖር አይችሉም አለውሸት ሰፕላይ ሳያገኙ በቃ የሚፈልጉትን ነገር አንተ የሚባለው አቴንሽን የሚፈልጉት ነገር ከውጭ ነው የሚገኘው ከውስጥ የለ ባዶ ስለዚህ ብቻቸውን ሲገላበጡ ነው የሚያደርገው አሁን ሰሞኑን ፊቱ ላይ ማሳየት ጀምሯል በቃ ፍራስትሬሽን ምናምን ነው ማለት ስለዚህ የሚሉትን ነገር በቃ ገብተውበት ስላለ ስለሰው ግዴላቸው ምን ይሉኝታ የሚባሉ ማፎርኬት ምሳሌ እናቴ ሰባተኛው ንግስት ሆነኝ አይን ያወጣው ውሸትና ቀጥፈት ነው እፍረት የሌለው በጓደኞቹ መካከል እንኳን እንደው ለቀልድ ብለ የማታወራቸው ይላው እኔ እኮ ኢህአዴግ ውስጥ ሆኜ እኮ ለኦነግ ሁሉ ታገል ነበር ይላል ለኢትዮጵያ ህዝብ እኮ ታገል ነበር ለሲአይኤ መረጃ ሰጥ ነበር ይላል ለካሲስ ኤቭሪ ዴይ ዲፈረንት ድራማ በፍጹም የማስታወስ ችሎታም የላቸው የባሰ ሲሄድ ማጭራሽ ይጠፋሉ አብቹ ጠፍቷል አይን ቀጥፎ የበላ ውሸት ራሱን ለመካብ የሚያርግ ይሄ መንደር ውስጥ እንኳን ያሉ የመጨረሻ ጠጅ ቤቶች እንኳን ቁጭ ብለህ ማታወራቸው ወሬዎች ለጨዋታ እንኳን ብለህ ማታወራ ወይም ለቀልድ ብለህ ማታወራ ተመልከት ይሄ አይን ቀጥፎ የበላ ማንነት በማህበራዊ ህይወታችን ውስጥ ደግሞ ተመልከት አሁን ሶሻል ሚዲያው ምን ይመስላል ምንድነው እየተወራ በሃይማኖት ወይ ሰዎቹ እዚህ ላይ ነው ኢንትረስቲንግ የሆነ የሚመጣው ዲስካሽኑ ማህበረሰቡ የመንግስቱን ይከተላል እና ምን አይነት ማህበረሰብ ነው እዛ የሚያስቦካ ኢትዮጵያ በጣም የሚያስቦካ ለሁላችን ለሶማሊያ ለሱዳን በጠቅላላ ዛላለ ነው ፍጥሮች የሚያስቦካ ሶሳይቲ ነው የሚፈጠረው በክራይም በሬፕ ግድ የሌለው ወላጁን የሚገድል እናቱን ሬፕ የሚያደርግ ጡት የሚቆርጥ ከሬሳ ጋር ሴክስ የሚያደርግ እንዲህ አይነት ሶሳይቲ ግድ የለሽ የሆነ ጨካኝ የሆነ
ህግ የሌለበት ሶሳይቲ የፈጠረ ነው። ስሙት። ወይም ደግሞ ዛሬ ልጆች ቲክታክ ብለው ወይም ፌስቡክ ላይ የሚጽፏቸው በቃ በሬ ወለድ እፍረት አለመኖር ነው። በቃ ደፋር ሁንና ዝም ብለህ ህይወት መብላት መጠጣት ከቻልክ ይሄ ይሉኝታ የምትለው ወይም ደግሞ ከማህበራዊ እሴቶቻችን አንዱ የምትለው ይሄ ማፈር ወይም ደግሞ መጥፎ ነገር በአደባባይ ላይ መስራት እኮ ነውር ነው የሚወገዝ ነው የሚለው ነገር እየጠፋ መጣ። የላላና ምን እያደረግነው መጣን? በቃ ኖርማላይዝ ወይም ደግሞ ደንብ እያደረገ እንደ አንዱ ማህበራዊ ደንብ አድርገ ይሄ ነው ፕሮብሌሙ። ደንብ ሆነ ክራይ ምናምን የሚባል ግድ ያለ መካካት ምንም ነገር። አሁን ኤርትራን የካደው ይሄ ሰው ምልክት ነው ለልጆች። መካት ትችላለህ፣ ነውር አይደለም። መካት መዋሸት ነውር አይደለም። መስረቅ ነውር አይደለም። መግደል ነውር አይደለም። ቁጭት ማውጣት ነውር አይደለም። ባህል ሰዎቹ ወደ ባህል ነው ወጣው። ይሄ ነው ፕሮብለሙ። ኢትዮጵያ ሰው የሁላችንም ፕሮብለም ሰዎች እንዳፈዳጋቸው አሁን ራቆታቸውን ሶሻል ሚዲያ ላይ እየወጡ ቢጨፍሩ ማንደነግጥ ሆነ። አብይ ከፈጠራቸው ቀውሶች ውስጥ አንዱ ኢኮኖሚው ላይ ብቻ ነገ ምናልባት ለዘመናት የሚወስድብን ማህበራዊ ቀውስ ነው። አብይ እንዲህ አይነት ደፋር ነው። በቃ እፍረት ማጣት፣ ይሉኝታ ማጣት። ሰው ጥያቄ የለኝም፣ ሰው ወላጅም አያፍሩም፣ ጓደኛም አያፍሩም፣ ወይም ጎረቤትም አያፍሩም፣ ወይም አጠቃላይ የማህበሩ እሴት ቢናደም ግድ የሌላቸው ዜጎች እንዲሆኑ ተገደዋል። በአጠቃላይ ባለው የፖለቲካ ስራ አብይ በዚህ መልኩ ነው ይሉኝታ የሌለው በኢኮኖሚው ላይ ምንም እቅድ የተጣበቀ አይነት ሰው የሚያደርገው ባህሪዎች መገለጫው የሆነ ኢኮኖሚ። በነገራችን ላይ ገበያውም እንደዚህ እየሆነ ነው። ምሳሌ ዛሬ የጠየቀው ኮምፒውተር ችግር የለውም እንዴ ፖለቲካ አይደለ እንዴ ከአብይ ጋር ተስማምቷል፣ ለምን ይጠየቃል? ለምን ፍርድ ቤት ይገባል? ኢፍትሐዊነት የማህበረሰቡ መገለጫ እንዲሆን እያለ በሁሉም ዘርፎች ካየኸው በኢኮኖሚው፣ በፖለቲካው ቅድም በጠቀስናቸው ማህበራዊ ዘርፎችን አብይ ህይወት ዘርቶ ይታየዋል። የእሱ ማንነት ሪፍሌክት ይሆን እቅድ የሌለው አይን ቀርጥፎ የበላ ሀሳብ እውቀት የሌለው ጀስት ባፈተተው የሚኖር 4 ኪሎ ሰላም እስከሆነችለት ሁሉ አገር ሁሉ ሰላም ነው ብሎ የሚያስብ አይነት ትውልድ ወይም ማህበረሰብ እንዲኖርም እያደረገ ነው። ሲመጣ የሀገር ጉዳይ ሌላ ጉዳይ ነው። ህልምን በልጅነት ሰዎቹ እዚህ ላይ ነው በጣም ኢምፖርታንት ነገር የተናገረው። ቢካውስ ምን አይነት ሶሳይቲ ነው ኢትዮጵያ ውስጥ የሚደረግ? ደንቆሮ ትምህርት ቤት የለም። የጀኔሬሽኑ ጋፕ ይጎዳናል፣ ሁላችንንም ነው የሚነካካል። ኢትዮጵያን ብቻ አይደለም። የደንቆሮ ሶሳይቲ፣ ትምክህተኛ ሶሳይቲ፣ በጉልበት የሚያምን በመንጠቅ ባለጌ ሶሳይቲ፣ ድፍረት፣ ዝም ብሎ መድፈር፣ ክራይም ሰርተህ ምንም ነገር አትታሰር። ይህ ሁሉ ክራይም ሲሰራ ኢትዮጵያ ውስጥ ህግ ውስጥ የመጣ ሰው የለም። የተናገሩ ሰዎች ግን የታሰሩ እናውቃለን። ውሸት እየዋሸህ መኖር፣ ቡካት፣ መፍራት፣ መግደል፣ መዝረፍ፣ እምነት ማጥፋት፣ ጥሎ ማለፍ፣ ስድነት፣ አመት፣ ኢፍትሐዊነት ብሎ ጠቀለሉ። ኢፍትሐዊ ህብረተሰብ መግለጫ አረጋት ኢትዮጵያ። ይሄ ነው ከባድ ሶሳይቲ። የኢትዮጵያ ህዝብ ይኖርበታል። ይሄ ሰው ይሄዳል። አሁን በኋላ ማን ያምነዋል? ያመለጠን ሁሉ የምታሳካበት አይደለም። አብይ አህመድ ይህንን አጋጣሚ ድህነቱን በወጣትነቱ ያመለጣቸውን ብዙ ያላገኛቸውና የሚቆጭባቸው ነገሮች ከቋንቋ አጠቃቀሙ ጀምሮ ያኔ በዛን ወቅት ላይ በዛ በድህነት በዛ በጣም በከፍተኛ ችግር ውስጥ በነበረ ጊዜ አስተሳሰቡ የተቀረጸባቸው ነገሮች በሙሉ እንዳለ ነው ቤተመንግስት ይዟቸው የገባውና የዛ መገለጫዎችን ነው እያየን ያለ ነው። ለማንኛውም ዋጋ እየከፈለች ነው ሀገር። የሚቀቡት ቤቶች በጣም የሚገርም የሚፈርሱት ጭምር ነው። የሚፈርሱ ያው ትምህርት እየተማረ አይደለም። ከፍተኛ የትውልድ ክፍተት ነው የተፈጠረው። ኢኮኖሚው የለም፣ የሚያሻግር ነገር የለም። ሁሉንም በያጥሩ መሳሪያ አስታጥቆ የሰፈር ሚሊሻና የጎበዝ አለቃ በየቦታው ጉልበተኛ የሆነበት ሁኔታ ነው ያለው። እንደ ሀገር አለን ለማለትም የሚያሳፍር ነው። ስለዚህ አሁን ከዚህ አንፃር ምን ልናይ እንችላለን? እንደተባለው የ2026 ሪፖርት ከፍተኛ ቀውስ ከፍተኛ አልመፈጠር ይሄ ይከሰታል። ምናልባት
አብይ መምጣት አንድ ነገር ያሳየ ነገር ቢኖር የኢትዮጵያ ፖለቲካ ኢሊት በራሱ ላይ እጅግ መስራት እንዳለ ለመጣው ሁሉ የሚንበረከክ ለመጣው ሁሉ ባለስልጣን አቤት የሚል ራሱን ለማስገዛትና ሳይማር ያስተማረውን ማህበረሰብ ለመርገጥ በጣም ዝግጁ መሆኑን በአብይ ያየን ይመስላል። አብይ ይሄንን እንደውም በማሳየቱ አይ ቲንክ እንደው አንድ ጥሩ ነገር ልንመዘግብለት እንችላለን። የምታከብራቸው የምታደንቃቸው ምሁራን እኔ ከሞቱ ሰርዶ አይቀል እንዳለችው አይነት ተረት ነው እና እንዲህ አይነት ምሁር ሪሊ ኢትዮጵያ ውስጥ ይኖራል ብለን ማጠብቅ አሉ። እንዲህ አይነት ነው አልፎ አልፎ ልክ ባንዳ በትግል ጊዜ እንደነበረው ሁሉ ይህ አይጠፋም ማለት ግን አሁን በብዛት እንደው ከሌ እንኳን ሳትል እሱን ማየት ሪሊ በጣም የሚያም እንግዲህ ቶታል ካልቸሩን ነው የለወጠው ኮምፕሊትሊ። በጣም የሚያስቦካ ሶሳይቲ ኮራፕሽን የምትለው ይሄን ጨምሮ ነው። ፖለቲካል ኤሊቱ በዩኒቨርሲቲዎች የሚገኝ ምሁራን ለነፃነት ወይም ለመብት መከበር ሳይሆን ለጌታቸው ሎሌነትም ከፈቀዱ ሌላው ደግሞ ምስኪን ማህበረሰብ ወይም ደግሞ ሰራተኛ ማህበረሰብ ላይ የሚፈጠረውን መመልከት ትችላለን። አሁን ኮራፕሽን ውስጥ ስትመለከት ኮራፕት የሆነው ማህበረሰብ ስልጣኑን ተጠግቶ ብቻ ያለው ሰው አይደለም። ይሄ ምስኪን ዝም ብሎ ተቀጣሪ ሰራተኛ የምትለው ሁሉ ያለ ጥቅም የማይሰራ ሆነ። ምክንያቱም ስርዓቱ በማስ የፈጠረው ይሄንን ስለሆነ ወይም ደግሞ ሞዴል የሚያደርጋቸው ግለሰቦች ፖለቲካ ሳይንቲስቶች ይሁኑ ምሁራን ይሁኑ ወይም ፐብሊክ ፊገራት የምትላቸው ሰዎች ይሁኑ በአትሌቲክሱ ይሁን ወይም በእግር ኳሱ ይሁን ወይም በሙዚቃው በኪነ ጥበቡ ይሁን ያሉ ወይም እንደ ሞዴል የምታስባቸው ሰዎች ሲንሸራተቱ ካየ እኔ ማን ነኝ ነው የምትለው። አንድ ሲንሸራተቱ ማለት እኮ ተማሪዎቹ የተማሩት ምናምን ጠቅላላ ሶሳይቲ በቡካት ተንሸራተተ። ሽማግሌ የምትለው ጠፋ። ሁሉም እንደዚህ አይነት ነገር ማድረግ ጀመረ። መዋሸት ሃይማኖት የሚባል ሁሉ ድምጥማጡን አጠፋው። ይሄ ነው ካልቸራል ሬቮሉሽኑ። በጣም ዴንጀረስ ነው። በጣም ከባድ ነው። የምተማመን ሶሳይቲ የለም አሁን ኢትዮጵያ ውስጥ። እኛ ቢሮ ውስጥ 2000-3000 እያገኘ የሚኖር ሰው ደግሞ የፖለቲካ ኤሊት ተንሸራቶ አብይን አምላኪ ከሆነ ይሄኛው ምስኪን ሰው ምን ግድ ይለዋል? ይሄን ነው ቅድም ሌሎች ሀገሮች ላይ ታየ የነበረውና በዜና ብቻ የምሰማው ፍጹም እኛ ሀገር ይመጣል ብለህ የማትጠብቀው የኮራፕሽን ማዕት ነው። ዛሬ የቀበሌ መታወቂያ እኮ ድሮ ጀስት መልክህን አሳይተው የከሌ ልጅ ነው ተብለህ መታወቂያ ትወስዳለህ። ኢቭን የቤት ቁጥርህን ያውቁታል እኮ በርቀት ምንም መረጃ ሳይኖር። ጃስቲስ አይደለም የሚሰራው ከአሁን በኋላ ኢትዮጵያ ውስጥ አጥፍቶታል ኮምፕሊት። ፍትህ የሚባል ሞራሊቲ፣ ከሁሉም የበለጠ ደግሞ ሞራሊቲ፣ ጥሎ ማለፍ፣ የፈለግከውን አድርገህ ነፃ መለቀቅ። አሁን እኮ ጉቦ በተወለድክበትና ባደግክበት ቀበሌ ውስጥ 50,000 60,000 70,000 ካልሰጠህ እኮ መታወቂያ የራስህ ጓደኛ እንደዛ ይላል። ከአንተ ጋር በልቶ ያደገ ልጅ አይናውጣ ሆኗል። በቃ ኢቭን የራስህ ጎረቤት የሆነው እንኳ የቀበሌ አስተዳዳሪ ወይም ጸሐፊ መዝገብ ቤት በእድር የሚጋራቸውን ሰዎች ሲክርታ ያለን ተመልከት። ክህደት ኮሚኒቲ ውስጥ ደግሞ ክህደት ከመጣ የሆነ ህብረተሰብ በፍጹም እኮ መስማማት አይችልም። እየተጠባበቀ ይኖራል፣ ጎረቤቱን እየጠበቀ ሰዎች መነጣጠቅ ከሆነ ይሄ ነው የሞራል ልዕልና። ከየትም አይመጣም። ይሄ አንተ ስታከብረው የነበረ የመንፈሳዊ አባት ወይም አንተ ስታከብረው የነበረው የፖለቲካ ኤሊት ክዶ ካየህና ለአብይ ሲሰግድ ካየ ይሄ ቀበሌ መዝገብ ቤት ኃላፊ ምንድን ነው? ከነፍስ አባት ይበልጣለሁ ወይስ ከብርሃኑ ነጋ በልጣለሁ ሊልም ይችላል። ምን ትመልስለታል? እኔ እስከማን አንሳለሁ? ከሀገሪቱ ሀብት ልውሰድ ይላል። የሀገሪቱ ሀብት አጠገቡ ያለው አብሮ ነዋሪው ነው። መታወቂያ ሊወስድ ሲል 70,000-80,000 ይጠይቀዋል። በቃ እኮ ምንም ርህራሄ የሌለበት ሶሳይቲ ሰዎች እሱ ነው የሚያስቦካው። ጥሩ አድርጎ ነው የገለጸው። ይህ ነው
ማህበረሰቡ እፍረት እንዳይኖረው ኢሰባዊነትን አክሴፕት እንዲያደርግ ኢሰባዊ ድርጊቶች በቃ መከወናቸው ምን ችግር አለው ከኔ ራቅ ብሎ ከሆነ የተገደለው አንድ ሰው በቃ ምን ኢትዮጵያ መሞት ቀላል ነው መቁረጥ አለ እንጂ መሞት ብቻ አይደለም መቆራረጥ ብልት ሁሉ መስለም ጡት ሁሉ መቁረጥ አህያ ላይ ያረክ ሬሳ ማሳየት አንጠልጥሎ መግደል መግረፍ አካላቶች መቆራረጥ የሚገርም እኮ መግደል እኮ ኖርማል እኮ ነው እሱ እሺ ጭካኔው በቃ ዘ ሂሚሌሽን ፓርቱ ራሱ የኢትዮጵያው የሚባል ህይወት እንዴት ቺፕ እንደሆነ ምክንያቱም መንግስትም የሚለው ይሄንን ነው እዛ ጋር ሰዎች እየተገደሉ በሺዎች የሚቆጠሩ በአንድ ጉድጓድ እየተቀበሩ ወይም ግፍ እየተፈጸመባቸው እሱ አዲስ አበባ ላይ ውሃ ስለሚያጠጣው አጸድ ያውራል ተመልከት this much ነው የሰው ልጅ እንኳን ህይወት የሚመለከትበት ይሄ ምስኪን ማህበረሰብ ጥሮ ግሮ የሚያድረው ምን አይነት ሞዴል አለው ለኔ የሚያስፈራኝ ይሄ ነው ኢኮኖሚው ስናወራ ወይም አጠቃላይ ፖለቲካ ስርዓቱን ስናወራ በማህበራዊ ህይወታችን ያመጣው ክስረት ይሄ ሰውዬ በዚህ መልኩ ነው ይችን ሀገር እየሰበረ ያለው ሞዴል እንዳይኖር ሽማግሌ እንዳይኖር ሽማግሌዎችን ሲዘረጥጥ ያለ የተከበሩ የሃይማኖት አባቶችን ዘርጥጦ አሉ የተባሉ የፖለቲካ ሳይንቲስቶችን ዘርጥጦ አስገብሯል የታሪክ ምሁራንን እኮ ይሄው ሰሞኑን ባየነው እንኳን ቪዲዮ አይተናል ሲያሸማቅቃቸው ተመልክተን ተራ ጥያቄ ብቻ እንዲጠይቁ ፎከስ እንዲያደርጉ የሀገራዊ ጥያቄዎችን እንኳን እንዳይጠይቁ አርጓቸዋል እኮ በታሪክ እኮ የታወቁ ምሁራችን The worst state to live in right now is Maryland and nobody's talking about it. ለኔ ይሄ ነው በጣም ውስብስብ የሆነ የአብይ መምጣት በቃ ይቺን ሀገር እንደው ቁልፉ እንኳን የቱ ጋር ነው ሰበዙ የቱ ጋር በፈታው ነው ችግሩ የሚፈታው እንዳትን አርጎ ነው ነገሮች የተወሳሰቡ ይሄ ነገር የሚያመቸው ይመስለኛል ለአብይ ያማ አብይ የሚፈልገው 4 ኪሎ ጸዳ ማለቷ ቤተ መንግስቱ መቆየቱ ነው የሚያቆ የተከበራችሁ አድማጮቼ ሁላችሁ እኔም የሚያስቦካኝ እሱ የሰው ልጅ እየቆረጥክ መሄድ ቀላል ከሆነ ማትጠየቅ ከሆነ በህግ ዘርፈ ሰርቀ የፈለከውን ጉቦ ወስደህ ምንም ነገር የሚል ሰው ከሌለ ጃስቲስ ከሌለ እዛ ላይ ነው የተጫወተበት በሃይማኖት ማይከበር ሶሳይቲ ገባችሁ አብይ ካልቸራሊ ዲስትሮይ አድርጎታል አገሩን የሁላችሁ ምንድነው የሚያደርገው ዲስትሮይ ሊሆኑ እኮ ብዙ እኮ አሉ እኮ በዓለም ውስጥ እኮ አላደለ አዝቴክ ኢንካ የሚባል ካልቸር እኮ ጠፍቷል በስፔን ገባችሁ ኒው ኢንግላንድ ውስጥ እኮ ፔኮን war in England and modern cultural cleansing in Syria and Ukraine ያልጠፋ እኮ ሶሳይቲ እኮ የለም እዚህ ዓለም ውስጥ ገባችሁ ኔቲቭ አሜሪካንስ እኮ ጠፍተዋል በሆሎኮስት እኮ ኢጂፕሽያን ማነው ኦልሞስት አይሁዶች እኮ ጠፍተው ነበር አይደለ ምንድነው ካልቸር ከጠፋ የለም የራስህ ካልቸር የራስህ ኖርማል ያገር ቡቅያ የምታምንበት ምንነት ከጠፋ የለም ኢትዮጵያ አሁን ያለው ነገር ጭራሽ የገዳይ የዘራፊ የሸርሙጣ የምናምን ትምህርት የለም የመዝረፍ የድንቁርና ይሄ ነው ካልቸሩ ይሄ ነው የሚያስቦካው ሰዎቹና ንግግሩ በጣም አሪፍ ነው በእንደዚህ እንቀጥላለን ጥሩ መግባባት እንዲኖር ከኢትዮጵያኖች ጋር የሆነ ሆኖ ግን በጣም ያሳዝን ሶሳይቲ የተፈጠረው ኢትዮጵያው መግደል ምንም ነገር እንዳልሆነ ነው የሆነውና ለዚህ ነው ሬቮሉሽኑ በጣም ከባድ ካልቸር ዲስትሮይ አድርጎ ኢትዮጵያኒዝም የሚባል ፎርጌት 12 ነፃ አውጪ ድርጅት በሚጣላበት ሀገር ውስጥ ይሄ ነገር ተጨማምሮ ከፋፍሎ ቁጭ አድርጎታል።